ቅዱሳን የእግዚአብሔር ቤተሰብ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? ይህ ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር የኮልፌ ቃለ ሕይወት ቤተክርስቲያን ወደ እናንተ የሚቀርብ የትምህርት ክፍለ ጊዜያችን ነው። በዚህ የትምህርት ክፍለ ጊዜ ሰኞ ምሽት ከ1 ሰዓት ተኩል እስከ 2 ሰዓት ተኩል አብረን የምንቆይ ነው የሚሆነው። የኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቴሌቪዥን ኔትወርክ ጋር በመተባበር ሰኞ ከ1 ሰዓት ተኩል እስከ 2 ሰዓት ተኩል የትምህርት ጊዜ፣ እንደገና ደግሞ ማክሰኞ ከ6 ሰዓት እስከ 8 ሰዓት ተኩል ድረስ የሚቆይ የቀጥታ ስርጭት ጊዜ ፕሮግራም ይኖረናል። እስካሁን እየተከታተላችሁን ያላችሁ እግዚአብሔር ይባርካችሁ ለማለት እንወዳለን። የኮልፌ ቃለ ሕይወት ቤተክርስቲያን በተለይ በዚህ ጊዜ የጾም ጸሎት ፕሮግራም ይዛ የእግዚአብሔርን ፊት በመፈለግ ላይ ትገኛለች። ከህዳር 15 ጀምሮ እስከ ታኅሳስ 5 ድረስ የሚቆይ አሁን 3ኛ ሳምንታችንን ይዘናል። የ21 ቀን ጾም ጸሎት እየተደረገ ይገኛል። ሁላችሁም ከኛ ጋር የእግዚአብሔርን ፊት እንድትፈልጉ አደራ እላለሁ። እግዚአብሔር ለምድራችን የገባውን የተስፋ ቃል የገባውን ኪዳን ወደኛ አሁን አካል ለብሶ ወደኛ የሚመጣበት ጊዜ ደርሷልና ይሄንን ጊዜ እግዚአብሔርን በመፈለግ የትኛውም መከራ ቢኖር ያንን በጽናት እየተጓዝን ወደዛ እግዚአብሔር ወዳየልን መግባት እንድንችል ይሁንልን። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ከኔ ጋር አብረን የምንከታተለው ትምህርት 3 ሐዋርያ ሥራ ትምህርት 3 ትምህርት 1 እና ትምህርት 2ን ባለፉት ሳምንታት አብረን ተነጋግረን ነበር። ዛሬ ትምህርት 3ን አብረን እንመለከታለን። ትምህርት 3 የሐዋርያ ሥራ ምዕራፍ 1 ቁጥር 6 እስከ 11 ድረስ ያለው አጭር ክፍል ነው። ግን መጽሐፉን ሙሉ በሙሉ የያዘ የመጽሐፉ ዋና ክፍል አስኳሉ የሚባለው ይሄኛው ክፍል ነው። ስለዚህ ያንን ክፍል አነብና እንጸልያለን። ሐዋርያ ሥራ ምዕራፍ 1 ቁጥር 6 ጀምሮ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። እንጸልይ። ቅዱስ እግዚአብሔር አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አምላካችን ሆይ ለልባችን ትናገረን ዘንድ እግዚአብሔር አባቱ ፈቃድህን ታሳውቀን ዘንድ ማድረግ የሚገባንን ታሳየን ዘንድ እግዚአብሔር አምላክ ሆይ እንጸልያለን። ያንተ ፈቃድ እንጂ የኛ ፈቃድ አይሁን። ጌታ ሆይ ፈቅደናል፣ ያንተ ፈቃድ ይሁን። አንተው ግዛን፣ አንተው ምራን። እግዚአብሔር አባቱ አንተው አቅጣጫ አሳየን። ምድራችንን ኢትዮጵያን ጎብኛት። እግዚአብሔር አምላኬ ሆይ አገልጋዩም ተገልጋዩም እግዚአብሔር አምላኬ ሆይ ቤተ ክርስቲያንም እያንዳንዱ በአንተ መንፈስ ቁጥጥር ስር እንዲሆን እንጸልያለን። መገኘትህ ከኛ ጋር ይሁን። እግዚአብሔር አባቱ ምልክቶች ይኑሩን። የመገኘትህ ምልክቶች የመገለጥ እግዚአብሔር አባቱ የመገኘትህ ድንቅ ተአምራት በሕይወታችን ይስራ። ያ በጥንቱ የነበረው የሐዋርያቱ ያ በጥንቱ የነበረው እግዚአብሔር አባቱ የደቀ መዛሙርቱ ያ መንፈስ ዛሬም ከኛ ጋር ይሁን። ምራን፣ አስተምረን። ክብሩ ተጠቅልሎ ላንተ ይሁን በክርስቶስ ኢየሱስ ስም አሜን።
ባለፉት ሳምንታት ሁለት ነገሮችን ተመልክተናል። የመጀመሪያው ማግቢያውን ነበር የተመለከትነው። ሁለተኛ ላይ ደግሞ ምዕራፍ 1 ቁጥር 1 እስከ ቁጥር 5 ድረስ ያለውን ነበር ስንመለከት የነበረው። በምዕራፍ 1 ቁጥር 1 እስከ 5 ድረስ በምንመለከትበት ጊዜ የተለያዩ ነገሮችን አንስተናል። በዋናነት ይህንን ርዕስ አድርገን የወሰድነው ክርስቶስ የጀመረው ስራ እና ትምህርት በእኛ ይቀጥላል የሚል ነበር። ስለዚህ የመጀመሪያው ክፍል ኢየሱስ እስካረገበት ቀን ድረስ ያደረገውን ሉቃስ ለቴዎፍሎስ የገለጸውን ነገር ነበር ያየነው። ሁለተኛ ላይ ያየነው የትንሣኤውን እውነተኛነት ነበር የተመለከትነው። የትንሣኤውን እውነተኛነት የሚያረጋግጡ ወደ 10 የሚሆኑ ወይንም ደግሞ 10 የሚሆኑ መገለጦችን ክርስቶስ የተገለጠበትን መገለጦች ወይንም ለብዙዎች እንደታየ በመጽሐፍ ቅዱስ ውስጥ ያሉትን 10 መገለጦችን ተመለከትን። እንደገና ደግሞ ስለ እግዚአብሔር መንግስት ነገር እንዴት እንደነገራቸው ያንን አየን። የእግዚአብሔር መንግስት ከሌላው መንግስት ሁለት መንግስት ነው ያለው፣ የብርሃን መንግስትና የጨለማ መንግስት ነው ያለው። ይሄ የእግዚአብሔር መንግስት የብርሃን መንግስት እንደሆነ በደንብ ተመልክተን ነበር። እንደገና ቁጥር 4 ላይ ትእዛዝ እንደሰጣቸው የሰጣቸውን ትእዛዝ ከኢየሩሳሌም እንዳይወጡ እንዳዘዘና የተስፋውን ቃል እንዲጠብቁ ትእዛዝ እንደሰጣቸው ተመልክተናል። ሌላው በመንፈስ ቅዱስ እንዲጠመቁ ተስፋ እንዴት እንደሰጣቸው ያንን ተመልክተን መጨረሻ ላይ ከዚህ የምንማረው ነገር ምንድነው? ክርስቶስ በእኛ የጀመረው ተግባርና ትምህርት በእኛ እንዲቀጥል እኛ ምንድነው ማድረግ የሚገባን የሚለውን 3 ትልልቅ ነገሮችን አይተን ነበር ያበቃ ነው። የመጀመሪያው የትንሣኤውን እውነተኛነት ማመን ነው። ትንሣኤ እውነተኛ እንደሆነ ይሄንን በተለይ 10 ጊዜ ክርስቶስ ራሱን ገልጦ በመጽሐፍ ቅዱስ ውስጥ የትንሣኤውን እውነተኛነት እንዳረጋገጠ ከዚህ ክፍል ለመመልከት ችለናል። ሌላው ስለ እግዚአብሔር መንግስት ትክክለኛ ግንዛቤ መያዝ ነው። የእግዚአብሔር መንግስት ከሌላኛው መንግስት የሚለይበትን ትክክለኛ ግንዛቤ ሊኖረን እንደሚገባ ከዚህ ክፍል ተመልክተናል። ሌላው የመጨረሻው ያየነው በመንፈስ ቅዱስ ኃይል መደገፍ የሚል ነው። ቁጥር 5 ላይ ነው። እኔም አባቴ የሰጠውን ተስፋ እልክላችኋለሁ ይላል ሉቃስ 24 ቁጥር 49ና እንደገና ደግሞ ከኢየሩሳሌም ጀምሮ ለሕዝቡ ሁሉ ንስሐና የኃጢአት ስርየት በስሙ ይሰጣል። እናንተ ግን ኃይልን እስክትቀበሉ በኢየሩሳሌም ቆዩ። ይህንና ስራውን የምንሰራው በተቀበልነው ኃይል እንደሆነ ከላይ በተቀበልነው ልክ እንደሆነ ተመልክተን ነበር ባለፈው ጊዜ ያበቃ ነው። ስለዚህ ከቁጥር 1 እስከ ቁጥር 5 ባሉት ክፍል ውስጥ በዋናነት ክርስቶስ በእኛ ሊሰራ የወደደውን እንዲሰራ፣ እንዲያደርግ፣ እንዲያከናውን ከኛ የሚጠበቁ ትልልቅ 3 ነገሮችን ነበር ያየነውና ዛሬ ደግሞ በሌላ ርዕስ ትምህርት 3ን አብረን እንመለከታለን። ትምህርት 3 የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 11። ይህንን ክፍል በጣም ነው የምወደው። አስደናቂ ነገሮች ያሉበት እንደገና ደግሞ የመጽሐፉን ዋና ክፍል የያዘ የመጽሐፍ ቅዱስ ክፍል ወይንም ደግሞ ይሄንን የሐዋርያት ሥራን በደንብ እንድንረዳ የሚያደርግ ዋና የሆነ የመጽሐፉ ክፍል ነው። ለዚህ ክፍል እኔ ርዕስ ሰጥቻለሁ እንዲህ ብዬ ንጉሳችን ኢየሱስ ነው የሚል። ይህንን ያልኩበት ምክንያት አለኝ። እያንዳንዱን እየዘረዘር እንሄድና ከዚያ በኋላ እኛ ማንገስ የሚገባን መሾም የሚገባን በቤታችንም በሕይወታችንም በልባችንም በምድራችንም መሾም የሚገባን ኢየሱስ ክርስቶስ እንደሆነና ሌላ እንደማያስፈልገን የሚገዛን ልክ ዳዊት እንደተመኘው እኔ ንጉሴን በላይ ላይ ሾምኩ ብሎ እንደተናገረ እኛም ንጉሳችንን ክርስቶስን በላያችን ላይ መሾም እንዳለብን የሚያሳይ የመጽሐፍ ቅዱስ ክፍል ነው። በደንብ እያጣራን ስንሄድ ወይንም ደግሞ ክፍሉን በደንብ እየተመለከትን ስንሄድ ይሄ እጅግ በጣም ግልጽ ነው የሚሆነው። የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 11 ቅድም ያነበብኩት የመጽሐፍ ቅዱስ ክፍል ነው።
እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠየቁት ይላል። ከኢየሩሳሌም አትውጡ ብሎ አብ የሰጣቸውን የተስፋ ቃል ጠብቁ ተብሎ በኢየሩሳሌም እንዲቆዩ በነበረበት ጊዜ ከነርሱ እንደሚሄድ ሙሉ በሙሉ ባያውቁም ባይረዱም ግን ከነርሱ እንደሚለይ እርግጠኞች ነበሩና አንድ ጥያቄ ጠየቁት። እንግዲህ ይሄንን ክፍል በደንብ ለመረዳት በደንብ ለማወቅ በአራት ክፍል ከፍለን ማየት እንችላለን። የሐዋርያት ሥራ ምዕራፍ 1 ቁጥር 6 እስከ 11 ያለውን ክፍል አራት ነገሮችን ከውስጡ ማግኘት እንችላለን። ወይንም ደግሞ በአራት ክፍል ከፋፍለን ለጥናት እንዲመቸን በቀላሉ ይሄ የተወሳሰበ ሳይሆን እንደው በዳሰሳ መልክ እነዚህን አራቱ ነገሮች ማየት እንችላለን። የመጀመሪያው ቁጥር 6 ላይ የሚገኘው ነው። ቁጥር 6 ላይ የደቀ መዛሙርቱ ጥያቄ ነው። እነዚህ ደቀ መዛሙርቱ ቁጥር 3 ላይ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው። ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀናት በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እንግዲህ አብሮ ያሉ ትንሣኤውን ያረጋገጡ ክርስቶስ ሕያው መሆኑን የተረዱ ናቸው። ግን አንድ ጥያቄ ያቀረቡ የቁጥር 6 ላይ የደቀ መዛሙርቱ ጥያቄ እንዲህ የሚል ነው። እነሱም በተሰበሰቡ ጊዜ አንድ ላይ ስብስብ ብለው ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። ተሰብስበው ባሉበት ቦታ ላይ ነው። በተሰበሰቡበት ጊዜ ጌታ ሆይ ይላሉ። ጌታ ሆይ ብለው ነው ያነሱት። በዚህ ወራት የሚል ቃል እናገኛለን። በዚህ ወራት እንደገና ደግሞ ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። ይሄ ከብዙ ዓመታት በፊት የተከናወነ አንድ ታሪክ ነበር። በ605 እንደገና ደግሞ ዓመተ ዓለም ማለት ነው። እንደገና በ597 እንደገና ደግሞ በ586 በተለይ የመጨረሻው በ586 ላይ የባቢሎን ንጉሥ ናቡከደነፆር መጥቶ እስራኤልን ሀገር እንዳትሆን አገሯን አጠፋ። እንደገና ደግሞ ቤተ መቅደሱን አቃጠለ። በቤተ መቅደሱ የነበረውን የእግዚአብሔር ቤት ዕቃ ወስዶ በግምጃ ቤቱ አኖረ። ሕዝቡንም ወደ ባቢሎን ወሰደ። ይሄ እስራኤል ወይንም ኢየሩሳሌም አካባቢ ይኖሩ የነበሩ በሙሉ ምድረ በዳ ሆነ። ያኔ ንጉሥ ሰዴቅያስ ነበራቸው የመጨረሻ ንጉሳቸው። የመጀመሪያው ንጉሥ በተለይ ከተከፋፈሉ በኋላ ንጉሥ ሮብዓም ነው። ከዚያ በኋላ መጨረሻው ንጉሳቸው ደግሞ ሰዴቅያስ ነው። እንግዲህ ሰዴቅያስ ዓይኑን አውጥቶ በልጆቹ ፊት እንደተጫወቱበት ያንን እንመለከታለን። ከዚያን ጊዜ ጀምሮ እስራኤላውያን ወደ ባቢሎን ከሄዱ በኋላ ያጧቸው በጣም በርካታ ነገሮች ነበሩ። የመጀመሪያው የራሳቸው የሆነ ንጉሥ አልነበራቸውም። ከተመለሱም በኋላ ሌሎች ሀገሮች ሲገዟቸው የበላይ ሆኖ ነው የገዟቸው። የራሳቸው ንጉሥ እንዳይኖራቸው አድርጎ ነው የገዟቸው። ከተመለሱ በኋላ የገዟቸው የሜዶና ፋርስ ንጉሥ የጥምር ንጉሥ ለነሱ ወደ ሀገራቸው ተመልሰው አምልኮ እንዲያመልኩ ቤተ መቅደስ እንዲሰሩ እንደገና ደግሞ በሀገራቸው መኖር እንደሚችሉ ያንን ነገራቸው። ነገር ግን ንጉሳቸውን ግን አልመለሰላቸውም። እንደ ሀገር ሆነው እንዲኖሩ ፈቃድ አልሰጣቸውም። ስለዚህ ግብር ይገብራሉ። ለሜዶና ለፋርስ ተገዢዎች ነበሩ። ቀጥሎ የገዛቸው የግሪክ ንጉሥ ነው። የግሪክ መንግስት ደግሞ አሁንም ገናና ሆኖ ገዛ። ከዚያም በኋላ እንደውም በኃይለኛው እንዳመልኩ አምልኮ እንዳከናውኑ የንጉስን ባህል የግሪክን ባህል እንዲከተሉ እንደገና ደግሞ የግሪክን ቋንቋ እንዲናገሩ በጣም አስገዳጅ የሆኑ ነገሮች ነበሩና በዚያ አስገዳጅ ሁኔታ ውስጥ የራሳቸው ንጉስ አልነበራቸውም። መጨረሻ ላይ በተለይ ይሄ መልእክትም ሲነገር ሐዋርያት ሥራም ሲነገር ይገዛቸው የነበረው የሮም ንጉስ ነው። ብዙ ታግሏል ከሮም ንጉስ ጋር። እነዚህ ቀናኢ ቡድን የሚባሉ የእስራኤል አንዱ የአይሁድ አንዱ ወገን
ቀናኢ ቡድን የሚባሉት እነዚህ ከፖለቲካ ጋር የተያያዘ የራሳችን የሆነ ንጉስ ይኖረናል ብለው አስበው ስለነበረ በጣም ብዙ ታግሏል። ግን የራሳቸው ንጉስ አልነበራቸውም። ስለዚህ ዋና ጥማታቸው ዋና ፍላጎታቸው የራሳቸው ንጉስ ኖሮ የሚያስተዳድራቸው የሚመራቸው ንጉስ ኖሮ በዚያ ንጉስ እየተመሩ እንዲኖሩ ነበርና ለዚህ ነው ይሄ እንግዲህ የዘመናት ጥያቄ ነው። ጌታ ኢየሱስ ክርስቶስ ለ3 ዓመት ተኩል ከነሱ ጋር ቆይቷል። አሁን የመጨረሻ ሰዓት ላይ ነው ያለው። ልባቸው ላይ የያዙትን ነው ያሉትና ያሉት ልባቸው ላይ የያዙት ነገር ምንድነው? ለእስራኤል መንግስትን ትመልሳለህን ብለው አሉት። ከዚያ በኋላ ቁጥር 7 እና 8 ላይ ሁለተኛው የምንመለከተው የኢየሱስን መልስ ነው። እንግዲህ እነዚህ ሰዎች ይህንን ያሉበት ዋናው ትልቁ ምክንያት የባቢሎን መንግስት እስራኤልን ወደ ሀገሩ በሚወስድበት ጊዜ አንደኛ ሀገር እንዳይኖራቸው አደረገ። ሁለተኛ ህልውና እንዳይኖራቸው እንደ ሁለተኛ ዜጋ እንዲኖሩ አደረጋቸው። ሶስተኛ ንጉስ እንዳይኖራቸው አደረገ። ሌላው ቋንቋቸውንም አጡ። በዕብራይስጥ ይናገሩ የነበረው አረማይክን ቋንቋ ተለማመዱ። ወደ ሀገራቸውም ሲመለሱ ያንኑ ነው ይዞ የመጡት። ባህላቸውን እንዲያጡ አደረገ። አምልኳቸውን በቤተ መቅደስ ያመልኩ የነበረውን ያንን አምልኮን ያጡትና ይሄ የንግስና ጥያቄ ለእስራኤላውያን ይሄ አምላክ ንጉስ እንደገና ደግሞ ይሄ መሬት ሀገር የሚሉ ነገሮች እጅግ በጣም ወሳኝ የሆኑ ነገሮች ናቸውና እሱ ሙሉ በሙሉ እንደሚለይ አላወቁም። ግን እንደሚሄድ ከዚህም ነግሯቸው ነበርና ለእስራኤል መንግስትን የምትመልሰው በዚህ ወራት ነው ወይ አሉ። አሁን እንግዲህ ወሩንም ቀኑንም ሰዓቱንም ሊያውቁ ፈልጓል። ጌታ ኢየሱስ ክርስቶስ ሲመልስ ቁጥር 7 እና 8 ላይ በሚያስገርም መልኩ ለጠየቁት ጥያቄ አስገራሚ መልስ ነው የመለሰውና እንዲህ ነው ያለው። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አላቸው። ይሄ የኢየሱስ መልስ ነው። ሁለት ነገር የመለሰላቸው። አንደኛ ወራቱንና ዘመናቱን ልታውቁ ለእናንተ አልተሰጣችሁም። ይሄ አብ ብቻ በገዛ ስልጣኑ ያደረገው በገዛ ስልጣኑ ይሄ ለእስራኤል ንጉስን መመለስ ወይንም ደግሞ ለእስራኤል ንጉስን መሾም ለእስራኤል መሪ የሚኖራቸው መቼ ነው የሚለው ነው ዋና ትልቁ ጥያቄና እንግዲህ ይሄንን አብ ራሱ ያደረገው ነው። ቀኑና ሰዓቱ አይታወቅም ብሎ ነው ያላቸውና በዋናነት እየመለሰ ያለው ንጉሳችሁ እኔ ነኝ፣ ንጉሳችሁ እኔ ነኝ፣ እሄዳለሁ ተመልሼ እመጣለሁ የሚል ነው ውስጡ ላይ ያለውና ከዚያም በኋላ ያደረገው ያንን ነው። ቀጥታ ንጉሳችሁ እኔ ነኝ አላላቸውም። ግን ይሄ እኔ የምገዛበትን ሰዓት እኔ የምገዛበትን ወራት እኔ የምመለስበትን ሰዓትና ጊዜ የወሰነው አብ ነው። ስለዚህ ማንም ሊያውቆ አይችልም። ወራቱንም ማንም አያውቅም፣ ዘመናቱንም ማንም አያውቅም። ስለዚህ ለእናንተ አልተሰጣችሁም አላቸው። በጣም የሚገርመው አንዳንድ ሰዎች ይሄ የክርስቶስን መመለስ ተመልሶ እስራኤልን እንደሚገዛ ወይንም ደግሞ ንጉስ እንደሚሆን እንደሚገዛ ንጉሳቸው እርሱ እንደሆነ የሚናገር የሚገልጽ የመጽሐፍ ቅዱስ ክፍል ነው። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ የሚመጣበትን የሚመለስበትን ሰዓት፣ ወራት፣ አንዳንዴ ቀናትንም በድፍረት ይናገራሉ። በሚገርም ሁኔታ ግን ወራቱንም ዘመናቱንም ቀኑንም ለእስራኤልም ለማንም አልገለጸም። ስለዚህ ነው አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን እንድታውቁ ለእናንተ አልተሰጣችሁም ብሎ የሚናገረው። አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ስለዚህ ወሩም አይታወቅም፣ ዘመኑም አይታወቅም፣ ጊዜውም አይታወቅም። ግን መቼ እንደሚመጣ አይታወቅም። እንደ ሌባ ይመጣል። ስለዚህ እኛ በዋናነት እንደሚመጣ አስበን ንጉሳችን እሱ እንደሆነ አስበን እንድንኖር እንጂ
ወሩን ዘመኑን ቀኑን እየቆጠርን እንድንኖር ለኛ አልተፈቀደም። ስለዚህ ሁል ጊዜ ተዘጋጅተን መኖር እንዳለብን የሚያሳስብ የመጽሐፍ ቅዱስ ክፍል ነው። ስለዚህ ኢየሱስ ሲመልስ ወራቱንና ዘመናቱን ልታውቁ ለእናንተ አልተሰጣችሁም አላቸው። አብ በገዛ ስልጣኑ ያደረገውን አብ በገዛ ስልጣኑ የወሰናትን ያቺን ቀን፣ ሰዓት፣ ወር በፍጹም ልታውቁ አልተሰጣችሁም አላቸው። ሁለተኛ መንፈስ ቅዱስ በእናንተ ላይ ይወርዳል አለ። መንፈስ ቅዱስ በእናንተ ላይ ክፍሉ ላይ ምንድነው የሚለው? ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አላቸው። እንግዲህ ሁለተኛ ላይ ሲመልስ መንፈስ ቅዱስ በእናንተ ላይ ይወርዳል፣ ኃይልን ትቀበላላችሁ አላቸው። ከዚያ በኋላ በኢየሩሳሌምም በይሁዳም ሁሉ እንደገና በሰማርያም ቀጥሎ ደግሞ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ የሚል ቃል እናገኛለን። ይህንን ክፍል ስንመለከት ይህን ቁጥር የመጽሐፉ ቁልፍ ጥቅስ እንደሆነ ይነገራል። በብዙዎች ዘንድ በጣም ይታወቃል። ይሄ ቁጥር 8 በጣም ሁለት ትልልቅ ነገሮችን ነው የያዘው። አንደኛው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ የሚል ነው የያዘው። ሁለተኛ የምንመለከተው ከኢየሩሳሌም ከይሁዳ ሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ የሚለውን ቃል ነው የምናገኘው። ይሄንን ክፍል በሶስት በጣም በሚገርም ታላላቅ ክፍሎች ከፋፍለን ማየት እንችላለን፣ ወይንም ደግሞ ሶስት ትልልቅ ነገሮችን ከክፍሉ ማግኘት እንችላለን። ይሄ ቁጥር 8 እጅግ በጣም ወሳኝ የመጽሐፉ ዋና ክፍል መሆኑን የሚያስረዱ ሶስት ትልልቅ ነገሮች አሉ። የመጀመሪያው የመንፈስ ቅዱስ መውረድን ይናገራል። ይሄ መንፈስ ቅዱስ መውረድ፣ መንፈስ ቅዱስ በእናንተ ላይ ይወርዳል አለ። ስለዚህ ይሄ የመንፈስ ቅዱስ መውረድ ተስፋ ተሰጥቷቸው ነበር። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ዮሐንስ ወንጌል 14 ቁጥር 16 ላይ እንዲህ የሚል ቃል እናገኛለን። ብትወዱኝ ትእዛዜን ጠብቁ፣ እኔ በአብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ስለዚህ ስለ መንፈስ ቅዱስ መምጣት ወይንም ስለ መንፈስ ቅዱስ መውረድ ቀደም ብሎ ተስፋ ተሰጥቶ ነበር። ስለዚህ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የሚለው ቀደም ብሎ የተናገረው፣ ቀደም ብሎ ሌላ አጽናኝ እልክላችኋለሁ ወደ እውነት ሁሉ ይመራችኋል ብሎ የተናገረው ይሄ ተስፋ ተሰጥቷቸው ነበርና ቀደም ብሎ ይህንን እንዲያስቡ መንፈስ ቅዱስ በእናንተ ላይ ይወርዳል፣ እሱ ይመራችኋል አለ። ቁጥር 16 ላይ ምዕራፍ 16 ቁጥር 13 ላይ ደግሞ ምዕራፍ 16 ቁጥር 13 ላይ እንዲህ ይላል፣ ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል ይላል። ስለዚህ እዚህ ክፍል ላይ የነገራቸው ለጥያቄያቸው አንደኛ ቀኑንና ወራቱን እናንተ አታውቁም አለ። ቀኑንና ወራቱ ከነሱ እንደተሰወረ ይናገራል። ሁለተኛው የተነገራቸው የተስፋ ቃል አሁን ይከናወናል አላቸው። ስለዚህ የመንፈስ ቅዱስ መውረድን ሲናገር እንመለከታለን። መንፈስ ቅዱስ ተስፋ ተሰጥቶ ነበር። እንደገና ደግሞ እስኪወርድ ድረስ እንዲጠባበቁም ትእዛዝ ተሰጥቷቸው ነበር። እዚህ ሐዋርያ ሥራ ምዕራፍ 1 ላይ ምዕራፍ 1 ቁጥር 4 ላይ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አላቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀናት በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ትእዛዝ ሰጥቷቸው ነበር መንፈስ ቅዱስ እስኪመጣ ድረስ እንዲጠባበቁ። ሌላው ከጥቂት ቀናት በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ቁጥር 5 ላይ ምዕራፍ 1 ቁጥር 5 ላይ በመንፈስ ቅዱስ እንደሚጠመቁ ይገልጻል። ስለዚህ ይሄ ክፍል የመንፈስ ቅዱስን መውረድ
ወይንም የመንፈስ ቅዱስን መምጣት መንፈስ ቅዱስ ካልመጣ በስተቀር እነዚህ ሰዎች አሁን የተሰጠውን በክርስቶስ የተጀመረው እነዛ ተአምራት በክርስቶስ የተጀመሩት እነዛ አገልግሎቶች በክርስቶስ የተጀመሩት እነዛ ስራዎች ወደፊት መቀጠል የሚችሉት የመንፈስ ቅዱስ መምጣት ሲሆን ወይም መንፈስ ቅዱስ ሲወርድ ነው። እሱ ሲከናወን ደግሞ ምንድነው የሚሆነው? እነሱ ኃይል እንደሚቀበሉ ይናገራል። ይሄ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላልና ይሄ ኃይል ቀላል ኃይል አይደለም። በአንዳንድ ቋንቋዎች አንዳንድ የግሪክ ቋንቋ ዱናሙስ ይላል። ይሄ ኃይል የሚለውን ዱናሙስ ይላል። በእኛ ሀገር ቋንቋ ሲተረጉሙት አንዳንዶቹ ድማሚት ይሉታል። ይሄ ተራራን የሚያፈርስ ውሃን የሚያክል ትልቅ መንገዱን ይዞ የሚሄደውን ተራራን እያፈነዱ መጨረሻ ላይ ውሃን ለመቀልበስ የሚጠቀሙበት ድማሚት እንደሆነ ይሄ ፓወር የሚለውን የሚይዝ ነው። ስለዚህ ይህንን ኃይል ትቀበላላችሁ አላቸው። መንፈስ ቅዱስ በእናንተ ላይ ይመጣል። ይሄ መንፈስ በእናንተ ላይ ሲመጣ ያለው እጅግ በጣም የሚገርም ነው። ምስክሮቼ ትሆናላችሁ አላቸው። ስለዚህ እዚህ ቁጥር 8 ላይ የመንፈስ ቅዱስ መውረድን እንመለከታለን። እንደገና ደግሞ ኃይል መቀበላቸውን እንመለከታለን። እንደገና ደግሞ ምስክር መሆንንም እናያለን። ምስክር መሆን የሚለው ቃሉ ራሱ ወርዱን በምንመለከትበት ጊዜ ራስን አሳልፎ መስጠት። ይሄ ምስክር መሆን ማለት አንገትን እስከ ማስቆረጥ የሚያደርስ ነው። ስለዚህ ለዚህ ዝግጁ ትሆናላችሁ አላቸው። ለዚህ ትዘጋጃላችሁ። ከዚያ በኋላ ይሄ ከተከናወነ በኋላ ይሄ ምስክርነቱ ካለቀ በኋላ እኔ እመጣለሁ፣ ንጉሳችሁን ይሆናለሁ እኔ ያላቸውና ይሄ ምስክር መሆን የሚለው ራስን አሳልፎ መስጠትን ራስን አሳልፎ መስጠትን። እነሱ ምስክር የሚሆኑት የሶስት ነገሮች ምስክር ናቸው። አንደኛ የትንሣኤው ምስክር ናቸው። የትንሣኤው ምስክር ኢየሱስ ክርስቶስ ከሞት እንደተነሳ በዓይናቸው ያዩ፣ ክርስቶስ ተነስቷል፣ እንደ ሌሎቹ አልቀረም። እንደዛ ባይሆንማ ኖሮ እንደ ሌሎች ነገስታት ይሆን ነበር። የትኛውም ሰዎች በሰውም ኃይል የተነሱ ቢሆን እንደገና ደግሞ በክርስቶስም የተነሱ ተመልሶ ሞተዋል። የክርስቶስን ትንሣኤ ልዩ የሚያደርገው ግን ሕያው ሆኖ መኖሩ፣ ሕያው ሆኖ ለዘላለም ሳይሞት ከዚያ በኋላ ከትንሣኤ በኋላ ሞት አልያዘውም፣ ሞት አልቻለውም፣ ሞት ሊይዘው አልቻለም። ስለዚህ የዚህ ምስክሮች ናቸው እነዚህ ሰዎች። ይሄ ኃይል ካልመጣ በቀር ይህንን እውነት በድፍረት በአደባባይ ወጥቶ መናገር አይችሉም። ስለዚህ መንፈስ ቅዱስ በእናንተ ላይ ይወርዳል፣ ኃይል ትቀበላላችሁ፣ ከዚያ በኋላ ምስክሮች ትሆናላችሁ አላቸው። የምን ምስክር? የመጀመሪያው የትንሣኤ ምስክር። ሌላው ሁለተኛው የእግዚአብሔር መንግስት ምስክር። የእግዚአብሔር መንግስት ምስክር እናንተ ናችሁ። ባለፈው ጊዜ ቲቶ ምዕራፍ 2 ቁጥር 11 አካባቢ ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ታላቁ ተስፋችንን እርሱም የጌታችን የመድኃኒታችን የኢየሱስ ክርስቶስን መገለጥ በክብር እየጠበቅን ራሳችንን እየገዛን በጽድቅ በእግዚአብሔርን በመምሰል ለወደፊት እንድንኖር ያስተምረናል ይላል። ስለዚህ ከክርስቲያን በስተቀር ወይንም ደግሞ ከደቀ መዛሙርቱ በስተቀር ከሐዋርያቱ በስተቀር ይሄን ለዚህ ምስክር ለጸጋው ለተገለጠው ጸጋ ምስክር የሚሆን ማንም የለም። ለዚህ ምስክር የሚሆን ማንም የለም። ስለዚህ እነዚህ ደቀ መዛሙርት ለዚህ ምስክሮች ነበሩ። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ምስክሮች ነበሩ። ስለዚህ እናንተ አንደኛ የትንሣኤ ምስክር ትሆናላችሁ አለ። ሁለተኛ የእግዚአብሔር መንግስት ምስክር ትሆናላችሁ አለ።
ስለዚህ ሁለት መንግስት ነው ያለው። ቅድም እንደተነጋገርነው የጨለማ መንግስት አለ፣ እንደገና ደግሞ የብርሃን መንግስት አለ። ስለዚህ እናንተ ለዚህ ለተገለጠው ጸጋ የብርሃን መንግስት ተካፋዮች ስለሆናችሁ በብርሃን ስለምትመላለሱ የትኛውም ጨለማ ስለማይሸፍነው መኖራችሁ ብቻ የእናንተ መኖር ብቻ ያንን የተገለጠውን የእግዚአብሔርን ጸጋ ስለሚገልጥ ሌሎቹን ህይወታችሁ ኑሯችሁ ጨለማውን ስለሚኮንን እናንተ ግን ለተገለጠው ጸጋ ምስክሮች ናችሁ ይላቸዋል፣ ወይም ምስክር ትሆናላችሁ። ሌላው የወንጌል ምስክርነት በኢየሩሳሌምም በይሁዳም ሁሉ እንደገና ደግሞ በሰማርያም እስከ ምድር ዳር ድረስም ምስክሮች ትሆናላችሁ ይላል። ይህ ምስክርነት አንዳንድ ሰዎች ትንሽ ለየት ያለ አመለካከት ያላቸው ሰዎች አሉ። ወንጌል የምንለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደዚህ ምድር የመምጣት ዓላማን፣ አገልግሎቱን፣ መከራውን፣ ስቃዩን፣ በመስቀል ላይ መሞቱን፣ እንደገና ደግሞ መቀበሩን፣ መነሳቱን፣ ዳግም ወደ አባቱ ማድረጉንና ዳግም ምጽአቱን የሚገልጽ ነው ወንጌል የምንለው። ስለዚህ ወንጌላዊም ተብሎ የሚጠራው ይሄንን ፓኬጅ የሚናገር ሰው ወንጌላዊ ብለን የምንለው ይሄን ለዚህ እውነት የሚኖር ሰው፣ ለዚህ እውነት ምስክር የሚሆን ሰው፣ ይሄንን እውነት በሄደበት ሁሉ በተገኘበት ቦታ ሁሉ የሚናገር ማለት ነው። ክርስቶስ ወደዚህ ምድር የመጣበትን ዓላማ የሚገልጽ፣ ክርስቶስ ወደዚህ ምድር ለምን እንደመጣ የሚናገር፣ ከዚያ በኋላ ክርስቶስ በምድር ላይ ያከናወናቸውን ተግባራት፣ ያገለገላቸውን ነገሮች፣ እንደገና ደግሞ በክርስቶስ ላይ የደረሰውን መከራ፣ ስቃዩን፣ በመስቀል ላይ ያደረጋቸውን እነዛን ነገሮች፣ ሞቱን፣ ትንሣኤውን የሚናገር እርሱ ወንጌላዊ ነው። ስለዚህ ወንጌል ብዙውን ጊዜ ያለን መረዳት ትንሽ የተዛባ ይመስላል። ብዙውን ጊዜ ይህንን ክፍል ስንመለከት እንዲህ ነው የሚለው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችኋል። ይሄ ማለት ምን ማለት ነው? አንዳንድ ሰዎች የሚያስቡት የኛ አካባቢ ወንጌል ሳይደረስ እንዴት ወደ ሌላ እንሄዳለን ብለው አንዳንድ ጊዜ አገልጋዮችን፣ ሚሽነሪዎችን፣ ወደ ወንጌላውያንን ወደ ሌላ ቦታ የማይልኩ እንደዚህ አይነት አስተሳሰብ እኛም ጋር ራሱ አልደረሰም የሚል አስተሳሰብ ያላቸው ሰዎች አሉ። ክፍሉ የሚለው በኢየሩሳሌምም በይሁዳም በአንድ ጊዜ ኢየሩሳሌምም መድረስ ያለብን እኛ ነን። እንደገና ደግሞ ይሁዳም መድረስ ያለብን በአንድ ጊዜ፣ በተመሳሳይ ጊዜ ይሁዳም፣ በተመሳሳይ ጊዜ ሰማርያም፣ በተመሳሳይ ጊዜ እስከ ምድር ዳር ድረስ ሁሉም እኛን ይጠብቃል። ስለዚህ ከፋፍለን የምናደርገው አይደለም። የአካባቢን ጨርሰን ወደ ሌላ፣ የሌላውን ጨርሰን ወደ ሌላ የምንሄደው አይነት አይደለም። አካባቢንም እንደገና ደግሞ ጎረቤት ሀገሮችንም እንደገና ደግሞ አህጉራችንንም እንደገና ደግሞ ዓለምንም የምንደርሰው በአንድ ጊዜ። ለዚህ ነው ቤተ ክርስቲያን የተጠራችው። ስለዚህ ሁሉንም በጋራ በአንድ ጊዜ መድረስ ከኛ ይጠበቃል። አገልጋዮችን ማሰልጠን፣ አገልጋዮች በክርስቶስ በገባው የተስፋ ቃል በመንፈስ ቅዱስ ኃይል እንዲታጠቁ፣ እንደገና ደግሞ ለምስክርነት ማዘጋጀት። ለምስክርነት ቅድም እንደተናገርኩት ምስክር ማለት ራስን አሳልፎ መስጠት፣ ለዚህ ማዘጋጀት። እንደገና ደግሞ የሚመሰክሩትን እውነት እንዲያውቁ ማድረግ፣ የትንሣኤውን እርግጠኛነት፣ የእግዚአብሔርን መንግስት ጉዳይ፣ እንደገና ደግሞ ወንጌልን የክርስቶስ ወደዚህ ምድር የመጣበትን፣ ቀጥሎ
አገልግሎቱን፣ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን እነዚህን ነገሮች በሙሉ አጠቃሎ እንዲናገር ማዘጋጀት። ስናዘጋጅ ለኢየሩሳሌምም፣ ስናዘጋጅ ለይሁዳም፣ ስናዘጋጅ ለሰማርያም፣ ስናዘጋጅ ለዓለምም። ይሄንን ነው ግንዛቤ ሊኖረን የሚገባው። ክፍሉ ሊል የፈለገው በአንድ ጊዜ ሁሉም ከኛ ይጠበቃል። ያንን ስታከናውኑ ነው ክርስቶስ የሚመጣው። ያንን ስታከናውኑ ነው ክርስቶስን ነክሶ የምናየው ብሎ ራሱ ሲመሰክር የምናየው ይሄንን ነው። ምስክር መሆን ማለት ሁለት ነገሮች በውስጡ ይይዛል። አንደኛ ካለንበት መውጣት። ምስክር መሆን የምንችለው ከኛ ክልል ውስጥ መውጣት ስንችል ነው። እነዚህ ሰዎች የጠየቁት ጥያቄ አንድ ጥያቄ ነበር። ለእስራኤል መንግስትን የምትመልሰው ወራቱ አሁን ነው ወይ ብለው ጠየቁ። አሁንም በክልላቸው ነው። ስለ እስራኤል ነው የሚያስቡት። የሚጨነቁት ለእስራኤል ነው የሚጨነቁት። ንጉሳቸው ተመልሶ እንደገና እንደለመዱት እንደዛ እንዲኖሩ ነበር። ግን መንፈስ ቅዱስ በኃይል በእናንተ ላይ ይወርዳል፣ ኃይል ትቀበላላችሁ። እናንተ በኢየሩሳሌም፣ በይሁዳም፣ በሰማርያም እስከ ምድር ዳር ድረስ ቋንቋውን ወደማታውቁት ሀገር ሄዳችሁ ከክልላችሁ ወጣችሁ ከታጠራችሁበት ማንነት ወጣችሁ የምትናገሩት ስለ ትንሣኤው፣ የምትናገሩት ስለ እግዚአብሔር መንግስት፣ የምትናገሩት ስለ ወንጌል፣ ይህንን እንድትናገሩ ከክልላችሁ ወጣችሁ ምስክሮች ትሆናላችሁ አላችሁ። ስለዚህ ምስክር መሆን ማለት ካለንበት መውጣት ማለት ነው። ሌላው ምስክር መሆን ማለት ወንጌልን መናገር ማለት ነው። ወንጌልን መናገር። ስለዚህ እስከ ምድር ዳር ድረስ ይህንን ወንጌል እንዲናገሩ ምስክር መሆን እንዳለባቸው ያሳስባል። ሌላው ሶስተኛው ነገር ይህንን ከተናገሩ በኋላ ቁጥር 9 ላይ የኢየሱስን ማረግ ነው የምናየው። ኢየሱስ አረገ። ቁጥር 9 ላይ እንዲህ ይላል፣ ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። ቁጥር 9 የኢየሱስን ማረግ እንመለከታለን። ንግግሩን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። እንግዲህ ምን አይነት ምላሽ ነው እየሰጣቸው ያለው? ጥያቄ ሲጠይቁት እነሱ ያነሱትን ወራት ዘመናት ያቺን አወጣና በዚህ ዘመን ነው ብለው ሲሉት ዘመኑንና ወራቱን አብ በገዛ ስልጣኑ ያደረጋትን እናንተ ልታውቁ አልተገባችሁም፣ አልተሰጣችሁም ማለት። ነገር ግን ወሩ የሚሆነው ዘመኑ የሚሆነው እናንተ በመንፈስ ቅዱስ ኃይል ትሞላላችሁ፣ ከኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ምስክሮች ትሆናላችሁ። ከዚያ እሱ አረገ። እነዛ ነጫጭ ሲለበሱ ሰዎች መጥተው ሲሄድ እንዳያችሁት ሲመጣ ታዩታላችሁ አሉ። ከዚያ በጣም በሚገርም ሁኔታ በፍልስፍና በሚመስል መልኩ ነው ምላሹን የሰጣቸው። እኔ ነኝ ንጉሳችሁ ነው ያለው። ስለዚህ ኢየሱስ አረገ። ከንግግሩ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። የትንሣኤው ማረጋገጫ አረገ። ስለዚህ ሞቶ አልቀረም፣ በአባቱ ቀኝ አለ፣ ከፍ ከፍ አለ። በአሁኑ ጊዜ ምን ያደርጋል በአባቱ ቀኝ ብለን ብንል የተለያዩ ነገሮችን ማንሳት እንችላለን። ለቅዱሳን ይማልዳል። እኛ ወደ እግዚአብሔር እንድንቀርብ ስጋን ለብሶ ማዕከላዊ ሆኖ ማንም ወደ እግዚአብሔር ሊያቀርበን አይችልም ነበር። እሱ ስጋን ለብሶ ወደኛ ባይመጣ በእግዚአብሔርና በሰው መካከል ከፍተኛ ጥል ግድግዳ ነው ያለው። ስለዚህ ያንን ግድግዳ አፍርሶ እኛ መሞት የሚገባንን ሞታችንን ሞቶ የሰው ልጅ የሚፈተነውን ፈተና በሙሉ ከኃጢአት በቀር ተፈትኖ በአባቱ ቀኝ አለ። ስለዚህ ለኛ ይማልዳል። ስለዚህ ይሄ ወደ ላይ አረገ የሚለው የትንሣኤ እውነተኛነት፣ የቃሉ እውነተኛነት፣ የትንሣኤ ማረጋገጫ እንደሆነ ከዚህ ክፍል መረዳት
እንችላለን። ሌላው አራተኛው የምንመለከተው ቁጥር 10 እስከ 11 ያለውን ቁጥር 10 እስከ 11 እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ነጫጭ ልብስ የለበሱ ሁለት ምስክሮች ናቸው እዚህ የምንመለከተው። እነዚህ በአጠገባቸው ቆሙ ይላል። እነዚህ መላእክት እንደሆኑ እንዲሁ መገመት እንዲሁ ማሰብ ይቻላል። አልነበሩም ቀደም ብሎ፣ ነገር ግን አጠገባቸው ነው የቆሙት ሁለት ሰዎች። ወደ ላይ ትኩር ብለው ይመለከቱ ነበርና ለምን ወደ ላይ ትኩር ብላችሁ ትመለከታላችሁ ወይም ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እንዲሁ ይመጣል አሏቸው። ስለዚህ ይህንን ክፍል በምንመለከትበት ጊዜ አንድ ነገር ያስተምረናል። ጌታችን ኢየሱስ ክርስቶስ የሰዎቹ ትልቁ ጥያቄ ለእስራኤል ንጉሥን የምትመልሰው ለእስራኤል መንግስትን የምትመልሰው መቼ ነው የሚል ነው። ያኔ በሴዴቅያስ ዘመን የቀረው የተቋረጠው ንግስና የተቋረጠው የእስራኤል ህልውና መቼ ነው የሚመለሰው? ለራሳቸው ነው እየተጨነቁ ያሉትና ለራሳቸው ሲጨነቁ ያላቸው እንዲህ ነው፣ እኔ ንጉሳችሁ ነኝ፣ እኔ የእናንተ ንጉስ ነኝ። ክብር ለአምላካችን ለእግዚአብሔር ይሁን። እኔ ንጉሳችሁ ነኝ፣ እኔ ነኝ ንጉሳችሁ አላቸው። ስለዚህ ከኛ የሚጠበቀው ምንድነው? ከዚህ ክፍል ሶስት ትልልቅ ነገሮችን ጌታችን ኢየሱስ ክርስቶስ እነዚህን ደቀ መዛሙርት ያስተማራቸውን ሶስት ትልልቅ ነገሮችን ልንገራችሁ። ከኛ የሚጠበቀው የመጀመሪያው በመንፈስ ቅዱስ ኃይል መደገፍ ነው። በራሳችን የተጀመረውን ስራ በራሳችን እኛ የጀመርነው ሳይሆን ክርስቶስ የጀመረውን ስራ፣ ክርስቶስ የጀመረውን አገልግሎት፣ ክርስቶስ የጀመረውን ማከናወን የጀመረውን ያንን ተግባር ወደፊት ለማስኬድ እንዲሄድ በባዶአችን ምንም ልናደርግ አንችልም። በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ መደገፍ ያስፈልጋል። በመንፈስ ቅዱስ መደገፍ ያስፈልጋል። ኃይል ትቀበላላችሁ አለ። የሚያስችል ኃይል፣ የሚያቆም ኃይል፣ የሚያበረታ ኃይል፣ ትንሣኤውን በድፍረት እንዲናገሩ የሚያደርግ ኃይል ትቀበላላችሁ አላቸው። ስለዚህ የመጀመሪያው ከኛ የሚጠበቀው ትልቁ ነገር ይህንን ክፍል በምናነብበት ጊዜ እነዚያ ሰዎች ያልተረዱት ንጉሥ ቢመጣላቸው ያኔ ንጉሥ ቢሾም ያለ መንፈስ ቅዱስ ኃይል ምንም ሊያደርጉ አይችሉም፣ ምንም። ነገር ግን መንፈስ ቅዱስ በኃይል በእናንተ ላይ ይወርዳል፣ ያኔ ምስክሮች ትሆናላችሁ አላቸው። ስለዚህ ከኛ የሚጠበቀው ትልቁ ነገር በመንፈስ ቅዱስ ኃይል መደገፍ። ወገኖቼ በራሳችን ጥረት አንዳንዶቻችን በገንዘብ፣ አንዳንዶቻችን በእውቀት፣ አንዳንዶቻችን በዘመድ ብዛት፣ አንዳንዶቻችን በጎሳ ብዛት በተለያየ በፍልስፍና ባገኘነው እድል ተጠቅመን ብዙ ነገር ለማድረግ ሙከራ እናደርጋለን። በፍጹም አይሆንም። በመንፈስ ቅዱስ ኃይል ነው የሚሆነው። በክርስቶስ የተጀመረው ስራ ወደ ፍጻሜ የሚመጣው ፍጻሜ የሚያገኘው ክርስቶስ እንዲመጣ የሚያደርገው በመንፈስ ቅዱስ ኃይል ብቻ ነው። ስለዚህ ከኛ የሚጠበቀው ምንድነው ብለን ብንል በመንፈስ ቅዱስ ኃይል መደገፍ ነው። ሁለተኛው ከታጠርንበት አጥር መውጣት ነው። እነዚያ ሰዎች በአስተሳሰባቸው ታጥሯል፣ በመልክዓ ምድር ታጥሯል። በመልክዓ ምድር እየጠየቁት የነበረው ለኢየሩሳሌም መንግስትን የምትመልሰው በዚህ ወራት ነው ብለው ለኢየሩሳሌም ነበር ያስቡ የነበረው። አይኖቻቸውን ከፈተና ይሁዳን እንዲያዩ፣ አይኖቻቸውን ከፈተና ሰማርያን እንዲያዩ፣ አይኖቻቸውን ከፈተና ዓለምን እንዲመለከቱ አደረገ። ክብር ለአምላካችን ለእግዚአብሔር ይሁን። እናንተ የተጠራችሁት ለክልሉ ሳይሆን፣ እናንተ የተጠራችሁት ለኢየሩሳሌም ብቻ ሳይሆን፣ እናንተ የተጠራችሁት ለጎሳችሁ፣ ለዘራችሁ፣ ለዘመዳችሁ ብቻ ሳይሆን ለዓለም የተጠራችሁ ናችሁ። እናንተ ዓለም አቀፍ አገልጋዮች ናችሁ ነው ያላቸው። ያኔ መንፈስ ቅዱስ ሲመጣ ከታጠሩበት አጥር እንዲወጡ፣ ከታጠሩበት አስተሳሰብ፣ ከታጠሩበት አመለካከት፣
ከታጠሩበት ጎሰኝነት ከታጠሩበት ማንነት ወጥተው ለዓለም እንዲያስቡ የዓለም አመለካከት እንዲኖራቸው ለዓለም የሚያስቡ አገልጋዮች እንዲሆኑ ነበር የመከራቸው። ስለዚህ እኛም የታጠርንበት አጥር አለ፣ ከዛ መውጣት ይሁንልን። የተከለልንበት ክልል አለ፣ ከዛ መውጣት ይሁንልን። በአስተሳሰብ ተከልለናል። በትምህርታችን የተከለለ ነው። ሰፊውን ነገር መመልከት ስንችል እርስ በርስ እዚህ እየተናቆርን እርስ በርስ እዚህ አንዳችን እየተቸን መስራት የሚገባንን ስራ ትተን ወደ በጣም ጠባብ ወደ ሆነችው ተመለስን። እባካችሁ ወጣ እንበል፣ እንመልከት፣ እንውጣ። ዶሮ ስትፈለፈል ያ ያጠራት ያ የከለላት ያንን መስበር ካልቻለች ሟች ነች። ስለዚህ ያንን ሰብራ ስትወጣ ግን ለራሷም እንደገና ሳትከለል ለራሷም ዘና ብላ የመኖር እንደገና ደግሞ ለሌሎችም ጥቅም የምትሆነው ከዛ ከተከለለችበት መውጣት ስትችል ነው። እግዚአብሔር አምላክ እንድንወጣ የከለልን ነገር ይስበርልን። ሌላው የሚመጣውን ኢየሱስን መጠበቅ ነው ከኛ የሚጠበቀው። ኢየሱስ ይመጣል። እነሱ ንጉስ፣ የምድራዊ ንጉስ ነበር ያስቡ የነበረው። አመለካከታቸውን ለወጠና ሰማያዊውን ንጉስ እንዲጠብቁ አደረገ። ስለዚህ ዛሬ ንጉሳችን ኢየሱስ ነው። በመንፈስ ኃይል እንደገፍ፣ ከታጠርንበት እንውጣ። የምንጠብቀው ኢየሱስ ይመጣል። እሱ በሚመጣበት ጊዜ የሚያከናውናቸው ተግባራት አሉና ንጉሳችንን እናንግሰው። ክብር ለአምላካችን ለእግዚአብሔር ይሁን። ስለሰማነው ቃል እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። በእውነት እግዚአብሔር አምላክ ሁላችንንም ይርዳን፣ ከታጠርንበት መውጣት ይሁንልን። እግዚአብሔር ዘመናችሁን ይባርክ። በሚቀጥለው ትምህርት 4 ላይ እንገናኛለን። ከቁጥር 12 ጀምሮ ያለውን ምዕራፍ 1 ቁጥር 12 ጀምሮ ያለውን እስከ መጨረሻ ድረስ አንብባችሁ በዚያ ላይ ደግሞ እግዚአብሔር ያስተማረኝን አብረን እንከፋፈላለን። እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ።